እግዚአብሔር የሰጠኝን ቃል ነው ማካፈላችሁ። ያለው ቃል አንድ ጥቅስ ነች። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 8 ያለ ነው። እሱን አነብና ጸልየን እንካፈላለን። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 8 ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 8 በወንጌል እንደምሰብከው ከሙታን የተነሳው ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ የሚል ነው። ደግሜ ያነባዋለሁ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 8 በወንጌል እንደምሰብከው ከሙታን የተነሳው ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ። እንጸልይ። ጌታ መንፈስ ቅዱስ እናመሰግናለን በመካከላችን ስላለ። እንዲሁ ደግሞ ወንድሞቼ እህቶቼ ዛሬ በማለዳ በዚህ አዲስ ዓመት እግዚአብሔር አምላክ ሆይ ቃል ልንሰማ በፊት ተቀምጠናል። በመንፈስ የሆነው ቃል ወደ እያንዳንዳችን እንዲመጣና እንዲያንጸን፣ እንዲያጽናናን፣ ኮሬክት እንዲያደርገን፣ አቅጣጫ እንዲያሳየን እንደሞ ቃልህ እንጀራ ነው ነፍሳችንን ትመግባት ዘንድ በኢየሱስ ስም ጸልይ። እኔም ባሪያ በፍጹም ግልጽነት መናገር እንድችል እርዳኝ በኢየሱስ ስም አሜን። በወንጌል እንደምሰብከው ከሙታን የተነሳው ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ። ቶፒኬ የስብከቴ ርዕስ ያሰበህን ጌታ አስብ የሚል ነው። ያሰበሽን ጌታ አስቢ። Remember of the Lord who has remembered of you የሚል ነው። Remembered of the Lord who has remembered of you። እግዚአብሔር ያሰበህ በክርስቶስ ኢየሱስ ያሰበህን ጌታ አስበው ነው። ኢየሱስ አስቦናል፣ እኛ ደግሞ እንድናስበው ነው። የኔ ጸሎት በዚህ ዓመት ለ2026 ለቅዱሳን ሁሉ ምኞት ምንድነው ብትሉኝ፣ ቅዱሳን ሁሉ ኢየሱስ ክርስቶስን የምናስብበት ዓመት እንዲሆንልን ጸሎቴ ነው። ብዙ ጊዜ ቅዱሳን ናፍቆታችን ጌታን ከማሰብ ይልቅ ጌታኛን አሁንም እንዲያስበን ነው። አስበኝ ነው የምንለው፣ ጎብኘን ነው። ግን ጌታ እኮ አስቦናል። ያሰበንን ጌታ ማሰብ ነው እንጂ ያቃተን ጌታ በደንብ አስቦናል። እንዳሰበን በእግዚአብሔር ቃል እናያለን። ጳውሎስ ለጢሞቴዎስ ኢየሱስ ክርስቶስን ከሙታን የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ ነው የሚለው። ዛሬ በተለይ በዚህ ዓመት ጌታን አስበኝ ከማለት ጌታ ሆይ እንዳስብህ እርዳኝ ብንለው በመንፈሳዊ ሕይወታችን ላይ ለውጥ የሚመጣ ይመስለኛል። ምክንያቱም ሁሉ ጊዜ ስጠኝ እንዳልቀት ልጆች እሱ መንፈሳዊ እድገት አይደለም። መንፈሳዊ እድገት እኛኮ ጌታን ብናስበው በማሰብ ውስጥ መታሰብም አለ። ሁሉ ጊዜ ግን አስበኝ ማለት ልጅነት ነው። እስቲ ጌታ ሆይ ዛሬ እኔ ይሄ ዓመት አንተ የምታስበኝ የምትጎበኘኝ ሳይሆን እኔ አንተን ማስብበት ዓመት እንዲሆን እርዳኝ እንበለው። ጌታ መቼም ያሰባቸውን ሰዎች ነው አስቡኝ የሚለው እንጂ ሳያስበን አስቡኝ አይልም። እስቲ ብሉፕሪንቱን ልስጣችሁ። አንደኛ ማሰብና መታሰብ ማለት ምን ማለት ነው? ሁለተኛ አስብ የተባለው ጢሞቴዎስ በጌታ ታስቧል ወይ? ሶስተኛ ጳውሎስ በወንጌል የሚሰብከው ኢየሱስ ማን ነው? ማለት በወንጌል የምሰብከውን ኢየሱስን አስብ ስለዋለ በወንጌል የሚሰብከው ኢየሱስ ጳውሎስ ማን ነው? አራተኛ ጳውሎስ ኢየሱስ ክርስቶስን አስብ ያለው ጢሞቴዎስ ራሱ ማን ነው? ጢሞቴዎስ ማን ነው? አምስተኛ ጳውሎስ ኢየሱስ ክርስቶስን አስብ ያለው መቼ ነው? ስድስተኛ ጳውሎስ ኢየሱስ ክርስቶስን አስብ ያለው ለምንድን ነው? ሰባተኛ ኢየሱስ ክርስቶስን ማሰብ ማለት ምን ማለት ነው? ስምንተኛ ጳውሎስ ኢየሱስ ክርስቶስን አስብ ያለው እንዴት ነው የሚለውን እንመለከታለን። የመጀመሪያው በብሉፕሪንቱ መሰረት ማሰብና መታሰብ ማለት ምን ማለት ነው የሚለውን እናያለን። በመጽሐፍ ቅዱሳችን ሪሜምበር በእንግሊዘኛው ማሰብ ወይ መታሰብ፣ ይሄ ሪሜምበር የሚለውን ቃል ነው የሚይዘው። ሪሜምበር ኢን ዘ ባይብል always implies action ይላል። ሪሜምበር በመጽሐፍ ቅዱስ ውስጥ ሁሉ ጊዜ ድርጊትን ነው የሚያመለክተው። እግዚአብሔር አሰበ
ወይም ደግሞ በእግዚአብሔር ታሰብን ማለት እግዚአብሔር ጎበኘኝ ማለት ነው። ማለት ዲቫይን ቪዚቴሽን መጣ ማለት ነው። እግዚአብሔር አሰበህ ማለት ከአክሽን ጋር ነው። ኤቪደንስ አለው ማለት ነው። እግዚአብሔር ሰውን ሲያስብ ኤቪደንስ አለው። እኛም እግዚአብሔር እንድናስበው የሚፈልገው ከኤቪደንስ ጋር ነው። ዝም ብሎ እንደ ዮጋ በርዘክቶም ሜዲቴት ማድረግ አይደለም። ወይም ደግሞ እግዚአብሔርን ዝም ብሎ በአይምሮ ማሰላሰል አይደለም። ማሰብ ማለት አክሽን አለው። Remember, in the Bible always implies action የሚለው ለዚህ ነው። እስቲ እግዚአብሔር ከኤቪደንስ ጋር ያሰባቸውን ሰዎች ከመጽሐፍ ቅዱስ አንዳንዶቹን ዘፍጥረት 8:1 ላይ እግዚአብሔርም ኖህን በመርከብ ከእርሱ ጋር የነበረውንም አራዊቱን ሁሉ እንስሳውን ሁሉ አሰበ። እግዚአብሔር ማሰቡን በኤቪደንስ ሲያሳየን እግዚአብሔርም በምድር ላይ ነፋስን አነፈሰ፣ ውሃውን ጎደለ። አያችሁ፣ እግዚአብሔር ከአክሽን ጋር ነው። ውሃውንስ ያጎድላል። እግዚአብሔር አሰበ ማለት ቪዚቴሽን አለ ማለት ነው። ጉብኝት አለ ማለት። ዘፍጥረት 19:29 ላይ እግዚአብሔርም እነዚህን የሀገር ከተሞች ባጠፋ ጊዜ አብርሃምን አሰበው። እንዴት አሰበው? ሎጥ ተቀምጦባት የነበረውን ከተማ ባጠፋ ጊዜ ከዚያ ጥፋት መካከል ሎጥን አወጣው ይላል። አያችሁ፣ የወንድሙ ልጅ ነው። አብርሃም አጎቱ ነው። ስለዚህ አብርሃምን አስቦ ነው ሎጥን ያዳነው። እርግጥ ሎጥ የአብርሃምን አምላክ የሚያመልክ ጻድቅ ሰው ነው። ግን ቢሆንም እግዚአብሔር የአብርሃምን ጸሎት ሰምቶ ነው ያዳነው። ዘፍጥረት 21:1-2 ላይ እግዚአብሔርም እንደተናገረው ሳራን አሰባት። አያችሁ፣ እግዚአብሔር ደግሞ አሁን ወደ ሳራ መጣ። እግዚአብሔርም እንደተናገረው ለሳራ አደረገላት። አክሽን ነው። እግዚአብሔር አሰበ ማለት ድርጊት አለ ማለት ነው። አሰበ ማለት ጉብኝት አለ ማለት ነው። ሳራም ጸነሰች፣ እግዚአብሔር በተናገረው ወራት ለአብርሃም በእርጅና ወንድ ልጅ ወለደችለት ይላል። ዘፍጥረት 30:22 ላይ እግዚአብሔርም ራሔልን አሰበ ይላል። እግዚአብሔር ተለመናት ይላል። ጸልያ ነበረ። ሲያስባት ማህፀኗን ከፈተላት ይላል ለራሔል። አያችሁ፣ የእግዚአብሔር ማሰብ አክሽናል። ዘጸአት 2:24 ላይ እግዚአብሔርም የልቅሷቸውን ድምጽ ሰማ። እግዚአብሔርም ከአብርሃም ከይስሐቅ ከያዕቆብ ጋር ያደረገውን ኪዳን አሰበ ይላል። ከዛ በኋላ ነው ኤክሶደስ ጄኔሬሽን የተባለው የዘጸአት ህዝብ ባህር ተሻግሮ የወጣው። ኤክሶደስ ጄኔሬሽን የተባለው የወጡት እግዚአብሔር ኪዳኑን አስቦ ነው ከአብርሃም ከያዕቆብ ከይስሐቅ ጋር የገባው። አያችሁ፣ የእግዚአብሔር ማሰብ አክሽን አለው። ዓለምንም አስቧል። እቺ ምድራችንን እቺ ፕላኔታችንን እንዳሰበ የእግዚአብሔር ቃል በደንብ አድርጎ ይነግረናል። በሉቃስ 1:69-79 አንብቡት። ያው ዘካርያስ ዲዳ ነበር። አፉ ከተከፈተ በኋላ የተናገረው ትንቢት ነው። ልጁን ታቅፎ ግን የሚናገረው ስለማን ነበር? ስለ ኢየሱስ ነው። ዓለምን ስለጎበኘው እግዚአብሔር እንዴት ዓለምን እንዳሰበ ከጥንት ጀምሮ በነበሩበት ቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል። ከማን ቤት? ከዳዊት ቤት የመዳን ቀንድ ተነስቷል ይላል። ማዳኑ ከወደረኞቻችን ከሚጠሉን ሁሉ እጅ ነው ካለ በኋላ እነዚህ ለአባቶቻችን ምህረት አደረገ፣ ለአባታችን ለአብርሃም የማለው መሐላ ቅዱስ ኪዳኑን አሰበ። አብርሃምን እንኳን እሱን ዘር አይደለም በሱ ዘር አሕዛብ ሁሉ እንደሚባረኩ እግዚአብሔር ተናግሯል። እኛ ሁሉ ከአብርሃም ዘር በሚመጣው በናዝሬቱ ኢየሱስ የተባረክን ህዝቦች ነን። በእምነት የአብርሃም ጋር ቤተሰቦች ሆነናል። እግዚአብሔር ለአብርሃም የገባውን ኪዳን ከዘሩ ኢየሱስ ክርስቶስን አምጥቶ ነው። ስለዚህ አሰበ፣ ኪዳኑን አሰበ። በእርሱም ከጠላቶቻችን እጅ አዳነን። በማን? በክርስቶስ። በዘመናችን ሁሉ ያለ ፍርሃት በቅድስና በጽድቅ በፊቱ እንድናገለግለው ሰጠን። አያችሁ፣ እግዚአብሔር ይህንን ያደረገው በክርስቶስ ነው። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምህረት ርኅራኄ ምክንያት ነው። ብርሃኑ በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻችንንም በሰላም መንገድ ያቀናል። በአብርሃም ዘር የመጣው ከዳዊት ዘር የመጣው የናዝሬቱ ኢየሱስ፣ አያችሁ፣ ይህንን ኢየሱስን አስብ ነው የሚለው። ከዳዊት ዘር የመጣ ይህንን እንግዲህ ምድርን የጎበኘ እግዚአብሔር በዚህ ዘር በኩል መጥቶ እንደጎበኘ ዓለማችንም በእግዚአብሔር ታስባለች ማለት ነው። ያው ለተቀበሉ በስሙ ለሚያምኑ
የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጥቷል። ዓለምን ግን እግዚአብሔር ጎብኝቷል። የናዝሬቱ ኢየሱስ ክርስቶስ ምነው ሰማይን ቀደ ብትወርድ እያለ ኢሳይያስ ይል ነበር። ሰማይን ቀዶ ወርዷል። እግዚአብሔር ስጋ ለብሶ በምድር ተመላልሷል፣ ኢማኑኤል። ስለዚህ ምድር ታስባለች። የሰው ልጆች ናቸው እንጂ አልቀበል ያሉት እግዚአብሔርማ ሕዝብን ጎብኝቷል። በቤትልሔም ይሁዳ በተወለደ ጊዜ ደስ ይበላችሁ ብለው እኮ መልአኮች መጥተው ለእረኞች ተናግረዋል፣ ምድርን ጎበኛት ብሎ። ስለዚህ ለሰው ልጆች ሁሉ የሚሆን ደስታ በቤትልሔም ይሁዳ ሕፃን ተወለደ ተብሎ እኮ ተነግሯል። ምድርም ታስባለች። ምናልባት ይሄ ነገር ትንሽ ርቆ ከሆነ እስቲ ወደ ራሳችን ደግሞ ላውርደውና በሚገባ መልኩ ደግሞ ልናገርበት። ይቅርታ እንግሊዘኛ ወርዶች አንዳንድ በመጠቀሜ ለኔ ትንሽ ትርጉም ስለሚሰጠው ነው ኤስኤስ በሚል አልፋቤት አስቀምጫቸዋለሁ። እንዴት አድርጎ እግዚአብሔር እኛን እንዳሰበን ለመያዝ እንዲመቻችሁ ከፈለጋችሁ፣ አንደኛው ሳልቬሽን መዳናችን መታሰባችን ነው። እግዚአብሔር እዚህ ዛሬ የደረስነው እኮ እግዚአብሔር አስቦን ነው፣ በመዳናችን ነው። እግዚአብሔር አድኖናል። ሁለተኛው ሳንቲፊኬሽን መቀደሳችን፣ ፔኩላር ህዝብ ያደረገን ወይም የተለየን ህዝቦች ያደረገን ከዚህ ከጨለማው ዓለም ስላወጣን ስለለየን ሴት አፓርት ስላደረገን ነው እኮ ታስበን ነው እኮ። በክርስቶስ የተደረገልን ነገር እየዘነጋን ነው እንጂ እኮ እግዚአብሔር አስቦናል፣ ሳንቲፋይ አድርጎናል። ሌላው ሴኪዩርድ ሆነን ከእጆቼ መዳፍ ማንም አያወጣችሁም ብሎ ይኸው እኮ ስንት ነገር ባለበት ክፉ ዓለም ላይ እስካሁን በጌታ እጅ ውስጥ መኖራችን ታስበን ነው እኮ። 2026 እኮ መድረስ እየፈለጉ ኃያላኖች አልቻሉ፣ ጠቢባኖች አልቻሉ፣ ባለጸጎች አልቻሉ። ሀብት አላደረሳቸውም፣ ዕውቀት አላደረሳቸውም፣ ጉልበት አላደረሳቸውም። እዛው ሞት ከለከላቸው። እኛ ግን ምህረት ተደርጎልናል ወገኖቼ። ምህረት ቸርነት በህይወቴ ዘመን ሁሉ ይከተሉኛል። ስለዚህ ለዘላለም በእግዚአብሔር ቤት የሚያኖረን እኮ ምህረትና ቸርነት እንጂ ጥበብና ዕውቀት ወይ ስማርት ስለሆነን እዚህ ቀን ላይ አልደረስንም። ታስበን ነው፣ ሴኪዩርድ ሆነናል። ሌላው ሲን የሚለው ነው። ዓለም ላይ እኮ ኃጢአት አለ ወገኖቼ። ኃጢአት በነገሰበት ዓለም ነው የምንኖረው። እኛ ስንቴ ነው ጌታን ያሳዘን ነው? ስንቴ ነው የተሳሳት ነው? ስንቴ ነው የሳት ነው? አይደለም ከመሳሳት አልፎ ስንቱን ያሳት ነው። ግን ጌታ በደልን ቢቆጣጠር ኖሮ አንዳችንም እዚህ ጋር እንደርስም። ከምሕረቱ ከቸርነቱ ከይቅርታው የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻን ነው እዚህ ያደረሰ። ታስበናል። ከዚህ በላይ ምን ያስበን ጌታ? እኛ ነን እንጂ ማሰብ ያለብን። ሌላው ሲነርስ ኃጢአተኞች ያሉበት ዓለም ነው። እኛ ጌታን ሊመስሉ የሚወዱ ይሰደዳሉ ይላል። ሩቅ አትሂዱ። በናይጄሪያ ብቻ ዛሬ ኃጢአተኞች እንዴት ቅዱሳንን ጻድቃንን እያሳደዱ እያረዱ እየገደሉ እንደሆነ እንሰማለን ዜና። ዛሬ እኔና እናንተ እኮ በዙሪያችን እኮ ጌታን የማያውቁ የዲያብሎስን ፈቃድ አጀንዳ የሚያገለግሉ ስንቶች ባሉበት እኮ ነው የምንወጣው የምንገባው። አሰሪዎቻችን አብረናቸው የምንሰራው አይደለም። ቤተሰቦቻችን ውስጥ ሁሉ ጌታን ያልተቀበለ እኮ የዲያብሎስን ሐሳብ ነው የሚያገለግለው፣ የአባቱን ፈቃድ ነው የሚያደርግ። ስለዚህ ያ ባለበት ተጠብቀን መኖራችን በጌታ እኮ መታሰባችን ነው። ብዙ ነገር እኮ አለ፣ ስደት እኮ አለ፣ መከራ አለ እኮ። ጌታን ሊመስሉ የሚወዱ ይሰደዳሉ እኮ ነው የሚለው። ሲነርስ አሳዳጆች ናቸው፣ ኃጢአተኞች ለጻድቃን እንቅፋቶች ናቸው። ግን ጌታ ጠብቆናል። ሌላው ሲክነስ ዲዚዝ በሽታ፣ ስንት ፖይዘን በምግብ ውስጥ የሚመጣ በአየሩ ላይ ስንት የተበከለ ያለበት። እኛ እኮ ስጋ ለባሾች ነን፣ መልአኮች እኮ አይደለንም። እንደማንም እንታመማለን፣ እንደማንም እኮ ችግር ውስጥ ልንወድቅ እንችላለን። ከዚህ ፖይዘን ከሞላበት ነገር ጠብቆን እኮ ነው እዚህ መድረሳችን። ታስበናል። ጌታ ሆይ አስበኝ አንበል። ጌታማ አስቦን ይኸው ዛሬ ደርሰናል እኮ። ይልቁንስ እኛ ነን ጌታን ማሰብ ያለበት። ሌላው the system of this world የዚህ ዓለም እኮ ሲስተም ኮራፕሽን የሞላበት ነው። ለጻድቃን አይመችም። ጻድቅ ሎጥ በሶዶም እኮ ሲኖር ነፍሱ ተጨንቃ ነበረ። ዛሬ እኮ ወገኖቼ ለጻድቃን ለጌታን ለሚፈልጉ እኮ ዓለም አትመችም፣ ትቆረቁራለች። ለምን ብትሉ ሲስተሙ ላጋንንት ለሰይጣን አሰራር ለዚህ ዓለም ገዢ ዲያብሎስ እንዲመች ሆኖ የተሰራ ነው። ስለዚህ የዲያብሎስን ፈቃድ በሚያደርጉ ሰዎች መካከል ይቺ ዓለም ሲስተም ካልዋሸን ካላታለልን ሌባ ካልሆንን አይመችም እኮ ለጻድቅ ሰው አይመችም።
በዚህ ውስጥ ግን ይሄው አለ። ዛሬም ጌታ ሆይ እንላለን። ይሄ እኮ መታሰብ ነው። ሌላው ሰፈሪንግ የጻድቃን መከራቸው ብዙ ነው ይላል። እግዚአብሔር ግን ከመከራ ሁሉ ያድናቸዋል። ዓለም እኮ ፉል ኦፍ ሰፈሪንግ ያለባት ነች። ግን እስካሁን ድረስ ይኸው እንወጣለን እንገባለን በጌታ ተጠብቀን። ታስበሃል፣ አስበኝ አይደለም ጌታ ሆይ እንዳስብ እርዳኝ እንበለው። ሌላው ስታርቬሽን ረሃብ አለ እኮ። ምናልባት እኔ አሜሪካኑ የምኖረው ደልቶኛል። አረ ስንት ጦርነት ባለበት ችግር ባለበት ረሃብ በሞላበት ዓለም ነው ያለነው። ምናልባት እኛ ያ ምድራዊ ረሃብ ባይነካን መንፈሳዊ ስታርቬሽን ግን አለ፣ መንፈሳዊ ረሃብ አለ። ዛሬ ብዙ ሰዎች እኮ ቤተክርስቲያን እንኳን ማቴሪያል ቁሳቁስ ሰባኪ ሆናለች እኮ። ታውቃላችሁ የእግዚአብሔርን ቃል አይደለም ለሰው የምትመግበው። ሰዎች እኮ በእግዚአብሔር ቃል ነው እንጂ ነፍሳቸው የሚጠግበው ቁሳቁስ። ትባረካለ፣ ይሳካል። ይሄ ነው እኮ ስብከቷ። ከዚህ የተነሳ የእግዚአብሔር ሕዝብ ተርቦ ይቅበዘበዛል፣ ከሀገር ነብይ ያሳድዳል። ለምን? ስለተራበ እኮ ነው። እኛን ግን እግዚአብሔርን ቃልን ስለመገበል ልናመሰግን ይገባል። የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋት ሁሉ ያርፋል ነው የሚል። አይገርማችሁም? ዛሬ ተቅበዝባዥ ስታርቬሽን አለ በእግዚአብሔር ቤት። ታውቃላችሁ ረሃብ አለ። ከዚህ ሁሉ ሰብስቦ ነፍሳችንን እየመገበ በስውር መና እያበላ ያኖረን ጌታ ስላሰበን ነው። ታስበሃል። ይልቁኑ አንተ ነህ ማሰብ፣ አንቺ ነሽ ማሰብ ያለብሽ፣ እኔ ነኝ ማሰብ ያለብኝ። ሌላው ሶሻል ኮራፕሽን አለ። ዓለማችን ጉቦኝነት፣ ዘረኝነት፣ በሶሳይቲ ውስጥ ኮራፕሽን አለ። አያችሁ፣ በዚህ ክፋት በሞላበት ዓለም ታስበን ያለ ነው። ሌላው ሴክሹዋል ኢሞራሊቲ። አሁን እኮ ቤተክርስቲያን ማመንዘር፣ መፍታት ምናምን፣ ፍቺ ምናምን እሱ ኖርማል ነው። አሁን እኮ አልፎ ተርፎ ዘ ሴም ሴክስ ማሬጅ እኮ ቤተክርስቲያን ውስጥ ልግባ እያለ ነው። የገባባቸውም አሉ። በዚህ ኮራፕሽን በሞላበት፣ በዚህ እርኩሰት በሞላበት ዲፋይል በሚያደርገን በሚያረክሰን የእግዚአብሔር ቤተ መቅደስ ሆነን የእግዚአብሔር ሕዝብ ሆነን ሳናድፍ በክርስቶስ ደም በእግዚአብሔር ቃል ያነጻን እስካሁን ያደረሰን ጌታ እኮ ስላሰበን ነው እንጂ ዛሬ ቤተክርስቲያን ውስጥ እርኩሰት እኮ እየገባን ታውቃላችሁ። ሌላው ሴጣን ረስትለስ የሆነ ኢነሚ ነው፣ እንቅልፍ ያጣ እንዲያውም በታላቁ ተወርዶ ከመቼውም የበለጠ የተጋበት ነው። ቤተክርስቲያን አንቀላፋች እንጂ ሴጣንና ኤጀንቶቹ አንቀልፋተው እየተጉ ናቸው። በዚህኛ ያንቀላፋን፣ እሱ ግን ተግቶ በሚሰራበት እኛ ግን ተጠብቀን ዛሬም እዚህ መድረሳችን ለያዕቆብ የተዋጋለት ከላባ ጋር ከበለዓም ጋር ለእስራኤል ሕዝብ የተዋጋ ከሟርተኛው ጋር እሱ ጠብቆ ነው እዚህ ደረስን። አስበኛት በሉት፣ ላስብህ በሉት ወገኖች። ጌታማ አስቦ ይሄው እዚህ ያደረሳችሁ በተግባር በአክሽን። ሌላው ስፒሪቹዋል ብላይንድነስ በምድራችን ላይ ዛሬ መሪዎች እኮ የምትሏቸው አገርን የሚመሩት ሕዝብን እኮ የሚመሩት መንፈሳዊ እውርነት ውስጥ ያሉ ናቸው። ታውቃላችሁ እግዚአብሔር መሪ ሆኖን ነው እንጂ እረኛ ሆኖን ነው እንጂ ታውት የሃይማኖት መሪዎች የተባሉ ኢቭን ፓስተሮች የተባሉ ዛሬ እኮ የራሳቸው ኑሮ መቃናት እንጂ ስለአንተ ስለኔ የሚገደው እኮ የለም። ብር ያሳወረው የዚህ ዓለም ክብር ያሳወረው ስንት እውር መሪ እኮ ባለበት እግዚአብሔር ግን ገደል ሳንገባ እውርም ቢመራው ተያይዞ ገደል ነው የሚለው። ገደል ሳንገባ ጠብቆን ያኖረን ጌታ ነው። ሌላው ሰልፍ ሴንተርድነስ። አያችሁ ዛሬ ሰው ራስ ወዳድ የሆነበት ነው። በመጨረሻው ዘመን ሰው ሁሉ ራስ ወዳድ ይሆናል። ስለአንተ ኬር የማይሰጠው ደንታ የሌለው ገደል ብትገባ ማያስብልህ ሁሉ ለራሱ በሚያስብ አይደለም። የወለድከው ልጅ ለአንተ አያስብልህም። ፓስተሮች የምትላቸው ዛሬ ለኑሯቸው መሳካት ሁሉ ለራሱ በሚያስብበት ዘመን እረኛህ ግን ተጠንቅቆ ጠብቆ እዚህ ስላደረሰ ጌታን ባርክ። ይልቁንስ አስበኛት በለው። ጌታ ሆይ እንዳስብ እርዳኝ እንበለው። መታሰብና ማሰብ ማለት ይሄ ከሆነ ጢሞቴዎስ ታስቧል ወይ? ወደ ሁለተኛው አለፍኩ። በደንብ ታስቧል። ሐዋርያት ሥራ ምዕራፍ 16:1-2 ጳውሎስ ወደ ቤሪያና ወደ ልስጥራ ደረሰ። በዚያም እናቱ አይሁዳዊ ሆና በጌታ ያመነች አባቱ ግን የግሪክ ሰው የሆነ ጢሞቴዎስ የተባለ አንድ ደቀ መዝሙር ነበረ። እሱ በልስጥራና በኢቆንያ በነበሩት ወንድሞች ዘንድ መልካም ምስክርነት ነበረው። ጢሞቴዎስ ጥሩ ምስክርነት ነበረው። ለምን? እናቱ ወንጌል ሰብካለት አይሁዳዊ ነች።
ጌታን ተቀብላለች ወንጌል ሰብካለት ጌታን ተቀብሎ ጥሩ ደቀ መዝሙር ነበር አባቱ ግን የግሪክ ሰው ነበር ከዚህ የተነሳ በግሪኮች ነውር ስለነበረ ያልተገረዘ ነበር ጢሞቴዎስ ጳውሎስ ወደዚህ ምድር በመጣ ጊዜ በወንጌል ሲያገለግል ስለ ጢሞቴዎስ ሰማ ጢሞቴዎስን ወስዶ ገረዘውና ከሱ ጋር ኮወርከር አደረገው አያችሁ ከዚህ ሰዓት ጀምሮ ጢሞቴዎስ ከጳውሎስ ጋር ነው ጢሞቴዎስ የታሰበው መቼ ነው ወንጌል በሰማና ጌታን በተቀበለ ጊዜ እንዲያውም ጥሩ ምስክርነት ነበረው ይላል በጌታ እኮ መሆን መታሰብ ማለት ነው ጌታ እኮ ስላሰበን ነው ዛሬ በጌታ መንግስት ውስጥ ያለነው ስለዚህ ይሄ ሰው ታስቦ ነበር ሁለተኛ ቆሮንቶስ 1 ከ10 እስከ 11 እንዲህ ይላል እርሱም ይህን ከሚያህል ሞት አዳነን ይላል ጳውሎስ በኤዥያ የገጠመውን መከራ ሲናገር እርሱም ይህን ከሚያህል ሞት አዳነን ያድነንማል እናንተም ደግሞ ስለኛ እየጸለያችሁ አብራችሁ ስትረዱን በብዙ ሰዎች በኩል ስለተሰጠን ስለጸጋ ስጦታዎች ብዙ ስለኛ ያመሰግኑ ዘንድ ወደፊት ደግሞ እንዲያድነን በእርሱ ተስፋ እናደርጋለን ይላል ጳውሎስ እንዲህ ከሚያክል ሞት አዳነን ይላል በኤዥያ ውስጥ እንደገና ደግሞ አሁን ያድነናል ይላል ወደፊት ደግሞ እንደሚያድነን እናምናለን ይላል አያችሁ እግዚአብሔር ፓስት ላይ እንዳዳነው አሁን ፕሬዘንት ላይ እንደሚያድነው ወደፊትም ፊውቸር ላይ እንደሚያድነው ይናገራል ከማንኛውም አደጋ እግዚአብሔር እንደሚያድነው ጢሞቴዎስን እግዚአብሔር ከዘላለም ፍርድ ኩነኔ ያዳነው ሰው ነው ጠብቆት ያልሆነውን ሰው ነው ይናገር የነበረው እያንዳንዳችንን በጢሞቴዎስ ውስጥ አድርገን ራሳችንን ብናይ እኛንም ከእንዴት አይነት ሞት እንዳዳነን ጳውሎስ ይመሰክራል ዛሬም አድኖናል ወደፊትም ደግሞ እንደሚያድነን እናምናለን ምክንያቱስ እቺ ዓለም ባለንበት ውስጥ እግዚአብሔር ስለጎበኘን ስላሰበን ነው በህይወት መኖራችን ሙታን እኮ እግዚአብሔርን አያመሰግኑትም በመንፈስም በስጋም ህይወት ሰጥቶን እንድናመሰግነው ያደረገን እግዚአብሔር ነው ካሌብ ምን አለ እነዚህን ሁሉ አመታት በህይወት አኑሮኛል እነዚህን ሁሉ አመታት በህይወት ኖርኩ አላለም አኖረኝ አያችሁ ጢሞቴዎስንም አስቦታል እኛንም እግዚአብሔር ከስንት አይነት ሞት አድኖን ነው ዛሬ ተርፈን እዚህ ያለነው ስለዚህ ጢሞቴዎስ የታሰበ ሰው ነው የመዳኑ ጉዳይ መታሰቡ ነው እኛም ድኛለሁ ያልን ታስበናል ጌታ ሆይ እንዳስብ እርዳኝ እንበለው ወደ ሶስተኛው አለፍኩ ጳውሎስ በወንጌል የሚሰብከው ኢየሱስ ማን ነው ለመሆኑ ጳውሎስ የሚሰብከው ኢየሱስ ለምንድን ነው ጳውሎስ በወንጌል የሚሰብከው ኢየሱስ ማን ነው ያለ አናዘር ጂሰስ ስላለ ነው ሌላ ኢየሱስ አለ እኔ ኢየሱስ ነኝ የሚል ውሸታም ኢየሱስ ሞትን ያልሞተ ሞትን የማይነሳ ባይዘዌ አንታይ ክራይስት ወደፊትም ሲመጣ አይሞትም ከሞትም አይነሳም በህይወቱ እንዳለ የገሃነም እሳት ውስጥ ነው የሚጣለው ራዕይ ምዕራፍ 19 ላይ ሄዳችሁ ተመልከቱ እንዲያውም ከሉሲፈር በፊት ገሃነም እሳት እሱና ሐሰተኛው ነብይ ነው የሚጣሉት አይሞትም እንደገናም ከሞት አይነሳም እውነተኛው ኢየሱስ ግን ጳውሎስ ሲናገር በወንጌል እንደምሰብከው ከሙታን የተነሳው ከዳዊት ዘር የሆነውን ኢየሱስን አስብ ነው የሚለው አንደኛ ቆሮንቶስ 15 ላይ ጳውሎስ ስለዚህ ከሞት ስለተነሳው ኢየሱስ ሲናገር ለቆሮንቶስ ሰዎች ምን ይላቸዋል ቁጥር 3 ላይ እኔ ደግሞ ይላል የተቀበልኩትን ከሁሉ በፊት አሳልፌ ሰጠዋችሁ እናንተ የቆሮንቶስ ሰዎች ይያላቸው ነው ምን ብሎ እንዲህ ብዬ መጽሐፍት እንደሚል ክርስቶስ ስለ ኃጢአት ሞተ ተቀበረ መጽሐፍት እንደሚል በሶስተኛው ቀን ተነሳ ብሎ ነው አያችሁ ጳውሎስ የሚሰብከው ወንጌል መጽሐፍት እንደሚል ክርስቶስ ስለ ኃጢአታችን ሞተ እንደገናም ተቀበረ እንደገናም ከሞት ተነሳ ነው እዚህ ጋር አንድ ነገር ልንገራችሁ ክርስቶስ ሞተ ብቻ የምትሉ ከሆነ ሂስትሪ ነው እሱ ዶክትሪን አይደለም ምክንያቱም ሞተ ብቻ ካልን ጌታ የሚሞትበት ምንም ምክንያት የለውም ለምን the wage of sin የኃጢአት ደሞዝ ሞት ነው ኢየሱስ ኃጢአት አልሰራም ኃጢአት ካልሰራ ደሞዝ የለውም ማለት ነው ምን ሰርቶ ምን ይቀበል ስለዚህ ደሞዝ የለውም ኢየሱስ ሞተ ስንል ሞተ ብቻ ካልን ኃጢአት ስላልሰራ ምንም ደሞዝ የለውም ሞተ ማለት ሂስትሪ ነው አንድ አይሁዳዊ ሞተ ብለው እንደሚያወሩ ነው ግን ክርስቶስ ስለ ኃጢአታችን ሞተ ካልን ዶክትሪን ስለ ኃጢአታችን ሞተ ካልን የሞቱ ምክንያቶች እኛ ነን ማለት ነው
ሰማዕት ሳይሆን መስዋዕት ሆነልን እያልን ነው። አንዳንድ ሰዎች ምን ይላሉ? ክርስቶስ ሰማዕት ነው የሆነው ይላሉ። ክርስቶስ ሰማዕትነት ሞት አልሞተም። ለማናችንም ሰማዕት አልሆነም። መስዋዕት ነው የሆነልን። ሰማዕትማ እነ ጴጥሮስም ሆነዋል፣ እነ ጳውሎስም ሆነዋል፣ ነቢያቶችም ሞተዋል። ስለ እግዚአብሔር መንግስት ወይም ደግሞ ስለ እግዚአብሔር መስዋዕት የሆኑ ብዙ ሰዎች ጻድቃኖች አሉ። ሐዋርያቶች በሙሉ ሰማዕት ሆነው ነው ያለፉት። ኢየሱስ ግን ሰማዕት አይደለም የሆነው፣ መስዋዕት ነው የሆነው። አንድያ መስዋዕት ነው። እግዚአብሔር የታረደውን በግ ማለት ነው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለው ኢየሱስ ነው። ስለዚህ ክርስቶስ ስለ ኃጢአታችን ሞተ ካልን ኢየሱስ መስዋዕት ሆነልኝ እያልን ነው። ዶክትሪን ማለት ይሄ ነው። ስለዚህ ክርስቶስ ሞተ ብሎ መስበክ እሱ ሂስትሪ ነው፣ ታሪክ ብቻ ነው። ማንም ሰው ኢየሱስ ሞተ ብሎ ሊያወራ ይችላል። እኛ ግን ስንሰብክ ኢየሱስ ስለ ኃጢአትሽ፣ ኢየሱስ ስለ ኃጢአቴ፣ ኢየሱስ ስለ ኃጢአታችን ሞተ እያለን ነው። ምክንያቱም የሚሞትበት ምክንያቱ እኛ ነን። ሳክሪፊሻል ዴዝ ነው። እኛን ሰብስቲቲዩት አድርጎ ነው የሞተው። ስለዚህ ኢየሱስ ክርስቶስ ሰማዕት ሳይሆን መስዋዕት ሆኖልን ስለሞተ ይሄንን ነው ልናስብ የሚገባው። ኢየሱስ ከሞት ተነሳ ብለህ ስበክ ነው የሚለው። አያችሁ፣ ጳውሎስ ራሱ የሚያደርገው ነው ለጢሞቴዎስ የሚመክረው። እኔ እንደምሰብከው ከሞት የተነሳውን ኢየሱስን አስብ። ጳውሎስ በተሰሎንቄ ሄዶ የሰበከውን ስብከት እንመልከት እስቲ። ሐዋርያ ሥራ ምዕራፍ 17:2 ጀምሮ አነባዋለሁ። ጳውሎስ እንደ ልማዱ ወደ እነርሱ ገባ። 3 ሰንበት ያህል ከእነርሱ ጋር መጽሐፍትን እያጣቀሰ ይናገር ነበር። አያችሁ፣ መጽሐፍትን እያጣቀሰ ነው ሲተረጉምም ክርስቶስ መከራን እንዲቀበል ከሙታን እንዲነሳ ይገባው ዘንድ እያስረዳ ይላል። አያችሁ፣ ይህ እኔ የምሰብክላችሁ ኢየሱስ ክርስቶስ ነው ይል ነበር ይላል። ይሄ የሞተውን የተነሳውን ክርስቶስን ነበር ጳውሎስ የሚሰብከው ለተሰሎንቄ ክርስቲያኖች፣ ለቆሮንቶስ ክርስቲያኖች፣ ለሁሉም እንደዚህ አይነቱን ኢየሱስን አስብ። እኔ የምሰብከውን ይሄ ከሞት የተነሳውን የዳዊት ዘር የሆነውን ኢየሱስን አስብ እያለ ነው የሚናገረው። ለምንድን ነው ኢየሱስን በትንሣኤው ላይ ፎከስ ያደረገው ብለን ብንመለከት፣ ለምንድን ነው ይሄንን ከሞት የተነሳውን ኢየሱስን አስብ ብሎ ጳውሎስ ለምንድን ነው ስለ ትንሣኤው እንዲያስብ ያደረገው ብንል፣ ካሁን በፊት በቆሮንቶስ ውስጥ ትንሣኤ ሙታን የለም እያሉ የሚያስተምሩ ስለነበሩ ነው። አሁንም በዘመናችን አሉ ይኖራሉ። ምን ደግሞ ትንሣኤ ሙታን የለም ማለት ጻድቃኖች ከሞት አይነሱም፣ ትንሣኤ ሙታን የለም እያሉ የሚያስተምሩ ስላሉ ነው። ጳውሎስ እንደዚህ ይላል አንደኛ ቆሮንቶስ 15:12 ጀምሮ፣ ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ይላል፣ ግን ከናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታንስ ከሌለ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እንግዲህ ስብከታችን ከንቱ ነዋ፣ እምነታችሁም ደግሞ ከንቱ ናት። ደግሞ ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመመስከራችን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱን አላስነሳውማ። ሙታን ትንሣኤ ከሌላቸው ክርስቶስ አልተነሳማ እያለ ነው። ሙታን የማይነሱ ከሆነ ደግሞ ክርስቶስ አልተነሳማ። ክርስቶስ ካልተነሳ ደግሞ እምነታችሁ ከንቱ ናታ፣ እስካሁን ድረስም በኃጢአታችሁ አላችሁ፣ የኃጢአት ስርየት አላገኛችሁም እያለ እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋላ። ጌታን ተቀብለው የሞቱት ሁሉ ለካ ክርስቶስ ካልተነሳ ቅዱሳን ትንሣኤ ከሌለ በቃ የሞቱትም በዛው ቀርተዋላ። ያንቀላፉት ከእንግዲህ ወዲያ አይነሱም ማለት ነው። በዚህ ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆንን ከሰው ሁሉ ይልቅ ምስኪኖች ነን። አሁን ግን ይላል ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ይላል። ክርስቶስ ኢየሱስ በኩር ሆኖ ማንም ደግሞ በማይሞትበት ደግሞ ሊሞት በማይችልበት ትንሣኤ በኩር ሆኖ ተነስቷል እና ላዛር ሌሎቹ የተነሱት ተመልሰው ሞተዋል። ኢየሱስ ግን ተመልሶ ሊሞት በማይቻልበት ትንሣኤ ስለተነሳ በኩር ነው፣ ከሙታን በኩር ሆኖ ተነስቷልና
ስለዚህ ላንቀላፉት ሁሉ በኩር ነውና ያንቀላፉት ሁሉ አንድ ቀን በትንሣኤ ይነሳሉ። ስለዚህ በወንጌል የምሰብከውን ከሙታን የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ እያለው በወንጌል የሚሰብከው የተነሳው ክርስቶስን ነው። ትንሣኤውን እንዲያስብ ነው የሚናገር። እኛ የትንሣኤው ምስክሮች ነን። ምስክርነታችን ክርስቶስ ከሞት ተነስቷል ነው። ለምን ጀስቲፋይ ይሆን ነው የጸደቅነው ኢየሱስ ከሞት በመነሳቱ ነው። ኢየሱስ ትንሣኤን ማንናገር ወይም ማናምን ከሆነ ጽድቅ የሚባል የለም። ኢየሱስ ከሞት መነሳቱ ነው። አዳም እኮ ይዞን ሞተ፣ ኃጢአት ሰርቶ ይዞን ሞተ። ኢየሱስ ግን ከሞት ተነስቶ ላመኑት ሁሉ ትንሣኤ ሙታንን ነው የተሰበከላቸው። ስለዚህ ነገ የኔ መነሳት ለዘላለም ሞቼ አለመቅረቴ ኤቪደንስ የክርስቶስ ሞትን አሸንፎ መነሳት ነው። ስለዚህ ይህን ትንሣኤ አስብ እያለው ነው ጢሞቴዎስ። ሌላው ደግሞ በወንጌል የሚሰብከውን ጳውሎስ ምንድነው ያለው? ጳውሎስ በወንጌል የሚሰብከው ኢየሱስ ማን ነው? ሁለት ነገር ነው እዚህ ላይ የሚጠቅሰው። አንደኛ ትንሣኤውን ይነግረዋል። ሁለተኛው ደግሞ ከዳዊት ዘር የሆነውን ኢየሱስን አስብ ነው የሚለው። ይሄ አራት ነገሮችን ያሳየናል። አንደኛው የትንቢት ፍጻሜ መሆኑን፣ ሁለተኛ መሲሐዊ ማንነቱን ይነግረናል፣ ሶስተኛው ደግሞ የኢየሱስ የእግዚአብሔር ዘላለማዊ መንግስት ስታብሊሽድ መሆኑን መስረቱን፣ ሌላው መንፈሳዊ ድልን ያመለክተናል። ከዳዊት ዘር የሆነው ኢየሱስ የሚለው ምንድነው? የትንቢት ፍጻሜነቱ ብንል fulfillment of prophecy በሁለተኛ ሳሙኤል 7 ላይ እንደዚህ ይላል ከ12 ጀምሮ እድሜህ በተፈጸመ ጊዜ ይለዋል እግዚአብሔር ነብዩን ልኮ ለዳዊት በአባቶች ጋር ባንቀላፋ ጊዜ ከወገብ የሚወጣው ዘር ካንተ በኋላ አስነሳዋለሁ። ማንን? ሰለሞንን። በመንግስቱን አጸናለሁ፣ እርሱም ለስሜ ቤት ይሰራል፣ የመንግስቱን ዙፋን ለዘላለም አጸናለሁ፣ እኔ አባቱ ሆነዋለሁ። ለማን? ለሰለሞን ነው የሚለው እግዚአብሔር። እርሱም ልጅ ይሆነኛል አለ። ክፉ ነገር ቢያደርግ ይላል። እንግዲህ አስምሩልኝ፣ ሰለሞን ያደረገውን ስራ ታውቁታላችሁ። ክፉ ነገር ቢያደርግ ሰው በሚቀጣበት በትር በሰው ልጆች መቅጫ እገስጸዋለሁ። ከፊቴ ከሳኦል እንዳራቁት ምህረቴን ከርሱ አላርቅም። ቤትህንና መንግስትህ በፊቴ ለዘላለም ይጠነክራል፣ ዙፋንም ለዘላለም ይጸናል። እግዚአብሔር ዳዊት አንተ ካንቀላፋ በኋላ ከወገብ የሚወጣው እሱ ቤቴን ይሰራል፣ ልጅ ይሆነኛል፣ እኔም አባቱ ሆነዋለሁ። ግን አለ ክፉ ነገር ቢያደርግ አለ። ሰለሞን ምን ያህል ክፉ እንዳደረገ እንግዲህ ታሪኩን ታውቁታላችሁ። ግን አለ እግዚአብሔር እንደ ሳኦል ቤት ቆርጬ መንግስቱን አላስቀረውም አለ። ለምን? ገና ኢየሱስ ይመጣላ በዳዊት ዘር። ከዳዊት ዘር በኋላ ሰለሞን ነው የነገሰው። ከሰለሞን በኋላ ሮብዓም ነው። ከሮብዓም እያለ የኢየሱስ መንግስት እስከሚመጣ ድረስ አያችሁ። ይሄ ትንቢት መፈጸም ስላለበት እግዚአብሔር ምን አለ? እንደ ሳኦል ቤት ቆርጬ አልጥለውም፣ ከሳኦል እንዳራቁት ምህረቴን ከሱ አላርቅም አለ። እንደማንም ሰው ገስጸዋለሁ፣ ቀጠዋለሁ፣ ግን መንግስቱን ቆርጬ አልጥለውም። ለምን? ከዳዊት ዘር ነው ኢየሱስ የሚመጣው። ቆርጠና ልክ እንደ ሳኦል ቢያደርገው ኖሮ ኢየሱስ ከዳዊት ቤት አይመጣም ነበር። ለዳዊት ስለገባው ተስፋ ፉልፊልመንት ያገኘ ነው። አይገርማችሁም? ቤት መንግስት በፊት ለዘላለም። የሚገርማችሁ ሰለሞንን እግዚአብሔር ቀጥቶታል። አዎ፣ ግን የሚገርማችሁ ንግስና ሲይዝ ሰሜናዊውን ባሪያው ነው የያዘው ኢዮርብዓም፣ ደቡባዊውን ልጁ ነው የያዘው ሮብዓምም ኢዮርብዓምም የሰለሞን ልጅና የሰለሞን ባሪያ ናቸው የእስራኤልን መንግስት የመሩት። ስለዚህ እግዚአብሔር ምህረቱን ከሱ አላራቀም። ለምን? ከኢየሱስ ለዳዊት የገባውን ቃል ፉልፊል ለማድረግ ለመፈጸም እግዚአብሔር ከሰለሞን አላራቀም። እንደ ሰለሞን ኃጢአት ቢሆን ኖሮ ግን የእግዚአብሔር መንግስት አይቀጥልም ነበር በዳዊት ቤት። ግን እግዚአብሔር ፉልፊል ለማድረግ ከኢየሱስ መምጣት ስለነበረበት ያንን ሲያጸናና ያለን። ሌላው መሲያዊ ማንነቱን ሮሜ 1:3-4 ይህ በወንጌል በስጋ ከዳዊት ዘር ስለተወለደው እንደ ቅድስና መንፈስ ከሙታን መነሳት የተነሳው በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። ይሄ መሳይኒክ አይደንቲቲው የኢየሱስ ክርስቶስ መሲህ ሆኖ ነው የመጣው። መሲህ ነው እና እስራኤሎች ግን መሲህነቱን እስካሁን አልተቀበሉትም። ጢሞቴዎስ አስብ፣
ይሄ በኢንካርኔሽን የመጣው ይሄ ከዳዊት ዘር የመጣው መሲህ ነው። መሲህ መጥቷል ብለ ስበክ አስተምር ነው የሚለው። ለምን መሰላችሁ? ሌላ መሲህ ስለሚጠብቁ ነው። እስራኤሎች እስካሁን ድረስ ጌታን አልተቀበሉትም። ሌላ መሲሁ ኦሬዲ መጥቷል። ከዳዊት ዘር የመጣው ኢንካርኔሽን ስጋ ለብሶ የመጣው መሲሁ ነው። ሌላ መሲህ የለም። ጢሞቴዎስ ይሄንን መሲህ አስብ። ይሄንን በስጋ ከዳዊት ዘር የመጣውን አስብ። ሌሎቹ መሲህ ይጠብቃሉ። ለዚህ ነው ነገ አንታይ ክራይስት መጥቶ የሚያሳስታቸው። ለምን? እስካሁን መሲህ እየጠበቁ ነው። እኛ ግን መሲሁ መጥቷል ብለን ነው የምንሰብከው። እነሱ ግን ይመጣል እያሉ ነው የሚሰብኩት። አያችሁ፣ ቤተክርስቲያን መሲሁ መጥቷል እያለች ነው። አይሁዶች ግን መሲህ ይመጣል ብለው ነው። ለዚህ ነው ቤተ መቅደሳቸውን የሚሰሩት። ለዚህ ነው ገና ሊቀ ካህን ይመጣል ብለው የሚሾሙት። ለዚህ ነው ገና አንታይ ክራይስትን ለመቀበል የሚዘጋጁት። ታውቃላችሁ። እኛ ግን መሲሁ መጥቷል ከዳዊት ዘር የመጣው ይሄ ፉልፊልመንቱንና መሲያዊ አይደንቲቲው እንደተገለጠ እንድንመሰክር ነው። በሮሜ ላይ ታዲያ ይሄ መሲሁ ከዳዊት ዘር እንደመጣ እርግጠኛ እንደሆነ ይናገራል ጳውሎስ። ስለዚህ ለጢሞቴዎስ ይሄንን አስብ ነው የሚለው። ሌላው የመንግስቱ ፉልፊልመንት እንደተፈጸመ ነው። ማለት ከዳዊት ዘር ንጉስ እንደሚመጣ ነው። ኢየሱስ በመጣ ጊዜ በነቢያት ኦፊስ አገልግሏል። አሁን በሊቀ ካህናት ኦፊስ እያገለገለ ነው። ወደፊት ደግሞ በንግስና ኦፊስ ይመጣል። እርግጥ ነው በሰማይ ዘላዮን ዘላም ማለት የይሁዳ ንጉስም ነው፣ እንደገናም ደግሞ የታረደው በግ ነው። ስለዚህ ኢየሱስ ክርስቶስ ንጉስም ነው፣ የታረደው በግ መስዋዕት ነው። ግን አንድ ቀን አሁን በቅዱሳን ልብ ላይ ነው ኢየሱስ እየነገሰ ያለው ጌታ ነው ብለን ስንል፣ ወደፊት ግን በአካል መጥቶ 1000 ዓመት እዚህ ይነግሳል። ስለዚህ ያ ንግስና ስለሚመጣ ኢየሱስ መጥቶ የእግዚአብሔር መንግስት ቀርባለች ብሎ ወንጌል በሰበከ ጊዜ መንግስቱን ኢንስቲትዩት እያደረገ እንደመጣ የሚያሳይ ነው። በስጋ መምጣቱ ከዳዊት ዘር። ለዚህ ነው ሄሮድስ ሊያጠፋው ንጉስ ተወለደ ብሎ ሊያጠፋው የመጣው። ሄሮድስ ሊገለው የፈለገው ኢየሱስን ለምን? ንጉስ ተወለደ በቤትልሔም ይሁዳ ስለተባለ። ሉቃስ 1:32 ላይ እንዲላል እርሱ ታላቅ ይሆናል፣ የልዑል ልጅ ይባላል። ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ ያዕቆብን ቤት ላይ ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም የተባለው ስለ ኢየሱስ ነው የሚናገረው። ይሄ በስጋ መምጣቱን የሚያሳይ ነው። ኢሳይያስ 9:7 ላይ የተነገረው ትንቢት እንደተፈጸመ ነው። ምንድነው የተባለው? ከዛሬ ጀምሮ እስከ ዘላለም ድረስ በፍርድ በጽድቅ ያጸናው ይደግፈው ዘንድ በዳዊት ዙፋን መንግስቱ ላይ አለቅነቱ ይበዛል፣ ለሰላሙ ፍጻሜ የለውም። የእግዚአብሔር ቅናት ይህንን ያደርጋል የተባለው ኢየሱስ ክርስቶስ ከዳዊት ዘር መምጣቱ፣ መወለዱ፣ ንግስና መሆኑ 70 ሰገሎች መጥተው ለኢየሱስ ክርስቶስ ያቀረቡለት አንዱ ወርቅ ንጉስ መሆኑን የሚያሳይ ነው። ለዳንኤልም ነግሮት ነበረ ህልሙ ሲፈታ ማለት ለናቡከደነጾር ባለመው ህልም ላይ ታውቁታላችሁ። ዳንኤል 2 ላይ ከነዚህም ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል፣ ለሌላም ህዝብ የማይሰጥ መንግስት ይሆናል። እነዚህም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸዋለች፣ ለዘላለምም ትቆማለች። የማን? የክርስቶስ መንግስት። ድንጋዩም እጅ ሳይነካው ከተራራ ተፈንቅሎ ብረቱን፣ ናሱን፣ ሸክላውን፣ ብሩን፣ ወርቁን ሲፈጭ እንዳየ እንዲሁ ከዚህ በኋላ የሚሆነው ታላቁ አምላክ ንጉስ አስታውቆታል። ህልሙ እውነተኛ ፍቹም የታመነ ነው። ስለዚህ ናቡከደነጾር እነዚህን ሁሉ ብሩንም፣ ናሱንም፣ ወርቁንም፣ የሜዶንን፣ የግሪክን፣ የሮማን እንዲሁም የባቢሎን መንግስት የሚፈጭ መንግስት ይመጣል ብሎ የተናገረው ስለ ኢየሱስ ነው። ኢየሱስ በእርግጥ በሮማ መንግስት ጊዜ ተወልዷል፣ በቄሳር ጊዜ መጥቷል። ስለዚህ መንግስቱን ኢንስቲትዩት ማድረጉን በዳዊት ቤት ከዳዊት ዘር መጣ ማለቱ መንግስቱን ኢንስቲትዩት እንዳደረገ ንጉሱ መወለዱን የሚያሳይ እንደሆነ የሚያሳይ ነው። ይሄንን አስብ እያለ ነው። የመጨረሻው አራተኛው መንፈሳዊ ድል ነው። ስፒሪቹዋል ቪክትሪ እንዳለ የሚያሳይ ነው። ምን ብሎታል አዳምን ከኤደን ሲያባረረው? ዘፍጥረት 3:15 ላይ ባንተና በሴቲቱ መካከል በዘሯ መካከል ጠላትነትን አደርጋለሁ፣ እሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣል። የባቡን ራስ ይቀጠቅጣል የተባለው ዘር የመጣው ከዳዊት ዘር ነው። ከድንግል ማርያም የተወለደው የዳዊት ዘር ነች። ስለዚህ ከዳዊት ቤት የመጣው ይሄ የዳዊት ዘር የሆነው ይሄ የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ
እሱ ነው የእባቡን ራስ የቀጠቀጠው። መንፈሳዊ ድል የመጣው ከዛን ሰዓት ጀምሮ ነው። አጋንንት መውጣት ከሰዎች የጀመሩት ኢየሱስ ከመጣ በኋላ። ሌሎች አገልግሎት ሁሉ ቢያገለግሉ ምናልባት እንደ ዳዊት በገና ቢደረድሩ መንፈስ ሊያባረሩ ይችላሉ እንጂ መንፈስን አያስወጡም ነበር። በኢየሱስ ሚኒስትሪ ብቻ ነው አጋንንት መውጣት የጀመረው። ለምን? የእባቡን ራስ የቀጠቀጠ ኢየሱስ ብቻ ስለሆነ ነው። በብሉይ ኪዳን ግን ስጋ ለስጋ አይን ለአይን ጥርስ ለጥርስ ነበረ ውጊያው። ስለዚህ አጋንንት ፖሰስ ሊሆኑትን ሰዎች ከናካላቸው ነው እንጂ የሚገደሉት እንዴ ስጋና መንፈስን ለይቶ መዋጋት የለም ነበር። ኢየሱስ ግን ከዳዊት ዘር መጥቶ የእባቡን ራስ የቀጠቀጠው ከዳዊት ዘር የመጣ ነው። ስለዚህ ይሄንን ስበክ፣ ይሄንን አስተምር እያለ ነው ጳውሎስ። ወደ አራተኛው አለፍ። ጳውሎስ ኢየሱስ ክርስቶስን አስብ ያለው ጢሞቴዎስ ማን ነው? ለመሆኑ ራሱ ጢሞቴዎስ ማን ነው? ይሄኮ ኢየሱስን አስብ ማለት ኤሌመንተሪ ነው ለኛ ልትሉ ትችላላችሁ። ይሄኮ ለአዲስ ክርስቲያኖች የሚሰበክ ነው ልትሉ ትችላላችሁ። ጳውሎስ ለማን ነው የሚለው? እስቲ ለጢሞቴዎስ እንደሆነ ጢሞቴዎስ ማን እንደሆነ ነው እውነተኛ የእምነት ልጁ a genuine child of faith። ጢሞቴዎስ ማለት ጳውሎስ መስክሮለት ወደ ጌታ የመጣ አይደለም። ኦሬዲ እናቱ መስክራለት ጌታን ተቀብሎ ደቀ መዝሙር የነበረ ሰው ነው ጢሞቴዎስ። ግን ጳውሎስ እውነተኛ ልጁ የእምነት ልጁ ያደረገው ነው፣ ያሳደገው ሜንቶር ያደረገው ማለት ነው። አንደኛ ጢሞቴዎስ 1:2 ላይ በእምነት እውነተኛ ልጅ ለሆነ ለጢሞቴዎስ ይላል። በእምነት ልጁ ለሆነ ነው። አንተ ግን ክርስቶስ ኢየሱስን አስብ የሚል። ሌላው መንፈሳዊ የሥራ ባልደረባው ነው ለጳውሎስ። ሮሜ 16:1 ላይ አብሮኝ የሚሰራ ጢሞቴዎስ ይላል። አብሮኝ የሚሰራ ጢሞቴዎስ ከጳውሎስ ጋር አብሮ የሚሰራ ነው። ኮወርከር ነው። ከጳውሎስ ጋር የሚሰራ ሰው ነው ኢየሱስን አስብ የተባለ። እኔና እናንተማ እንዴት አንባል? አንደኛ ቆሮንቶስ 16:10 ላይ እንዲህ ይላል፣ ጢሞቴዎስ የመጣ እንደሆነ በእናንተ ዘንድ ያለ ፍርሃት እንዲኖር ተጠንቀቁ። እንደ እኔ ደግሞ የጌታን ሥራ ይሰራል። እንደ ጳውሎስ የጌታን ሥራ የሚሰራ ነው። እንግዲህ ማንም አይናቀው ይላል። ጢሞቴዎስ እንደ ጳውሎስ የጌታን ሥራ የሚሰራ፣ ጳውሎስ ሙሉ በሙሉ የሚተማመንበት ሰው ነው። እንደዚህ አይነቱን ሰው ነው ኢየሱስን አስብ የተባለው። የእንባ ሰው ነው ጢሞቴዎስ፣ የእንባ ሰው ነው። ስለዚህ ሁለተኛ ጢሞቴዎስ 1:4 ላይ እንባህን እያሰብኩ በደስታ ሞላ ዘንድ ላይ እናፍቃለሁ። አድርግልኝ እያለ አይደለም ጢሞቴዎስ እኮ የሚጸልየው። አንደኛ የጌታ ፍቅር ነው የሚያስለቅሰው፣ ሁለተኛ ደግሞ ስለ ቅዱሳን በመማለድ የሚያለቅስላቸው ግድ የሚለው ሰው ነው። ስለዚህ በዚህ የሚጸልይ ነው። መቼም ድሮ የጴንጤ መታወቂያው እንባ ነበር። ለምን? ብዙ ጸሎት ስላለ ብዙዎች በጌታ ፍቅር እየተነኩ ያለቅሱ ነበር። አሁን ላይ እንባ የለም ልላችሁ አይደለም። እንባችን ታብሶ ደርቆ ነው ልል አልችልም። ግን አሁን ጭፈራና አዋራ ማውነን ነው የዘንድሮ ጴንጤ ያለው። የድሮዎች ግን መታወቂያቸው በእንባ ነው። እንባው ምን ነው ጠፋ ብንል ምናልባት የጌታ ፍቅር በደንብ ስለማይኮረኩረን ይሆን ወይስ ጸሎት ይወስለተውን ይሆን እንጂ ወደ ጌታ የሚጠጋ ሰው የምባሰው ነው። ጢሞቴዎስ የምባሰው ነው። እንደዚህ አይነትን ሰው ጄኒውን የሆነን ሰው ነው ኢየሱስን አስብ ያለው። እንግዲህ እኛማ እንዴት አንባል ነው ጥያቄው። ሌላው በአራተኛ ስለ ወንጌል የታሰረ ሰው ነው። ዕብራውያን 13:23 ላይ ወንድማችን ጢሞቴዎስ እንደተፈታ እወቁ፣ ቶሎ ብሎ ቢመጣ ከእርሱ ጋር አያችኋለሁ። ታስሮ ስለ ወንጌል የተፈታ ሰው ነው። እንደዚህ አይነት ሰው ኢየሱስን አስብ ይባላል እንዴ? በደንብ ይባላል ወገኖች። እኔና እናንተማ አስብ ብቻ አይደለም ደጋግመ ክርስቶስን አስብ ተብለን ልንሰበክ የሚገባን ሰዎች። ሌላው የቅርብ ጓደኛ ነው ለጳውሎስ፣ የቅርብ ክሎዝድ ፍሬንድ ለጳውሎስም ለሲላስም። ምን ይላል አንደኛ ተሰሎንቄ 1:1 ላይ ጳውሎስና ስልዋኖስ ጢሞቴዎስም በእግዚአብሔር አብ በጌታችን በኢየሱስ ክርስቶስ ወደምትሆን ወደ ተሰሎንቄ ሰዎች ቤተክርስቲያን እያለ በአንደኛ ተሰሎንቄ 1:1 ላይ በሁለተኛ ተሰሎንቄ 1:1 ላይ ይናገራል። ከስልዋኖስ የሚለው ሲላስን ነው። ጳውሎስ፣ ሲላስ፣ ጢሞቴዎስ አብረው የሚሰሩ አንድ ግሩፖች ነበሩ። ስለዚህ እንደዚህ አይነቱን ሰው ነው አስብ የተባለው። ሌላው ሁለት መጽሐፍ ፓስተራል ኤፒስትል የተጻፈለት አንደኛ ጢሞቴዎስ፣ ሁለተኛ ጢሞቴዎስ ጳውሎስ በስሙ የተጻፈለት ይሄ ፓስተራል ኤፒስትል የተባለው የተጻፈለት ሰው ነው ኢየሱስን አስብ የተባለው።
ሌላው ታማኝ ተወካይ ነው። ጳውሎስ ለሱ ሪፕሬዘንታቲቭ ነው ማለት የሚያምነው ሪፕሬዘንታቲቭ ነው። ምን ይላል አንደኛ ቆሮንቶስ 4:17 ላይ ስለዚህ የምወደውና የታመነው በጌታ ልጅ ሆኖ አያችሁ የምወደው የታመነው በጌታ ልጅ ሆኖ ጢሞቴዎስን ልኬላችኋለሁ እኔ በየስፍራው በየአብያተ ክርስቲያናት ሁሉ እንደማስተምር በክርስቶስ ኢየሱስ የሚሆነው መንገድን እሱ ያሳስባችኋል። እንደዚህ አይነት ሪፕሬዘንታቲቭ ሰው ነው ኢየሱስን አስብ የተባለው። ፊልጵስዩስ 2:19 ላይ ነገር ግን ኑሯችሁን ሳውቅ እኔ ደግሞ ደስ እንዲለኝ ፈጥኜ ጢሞቴዎስን ልልክላችሁ በጌታ በኢየሱስ ተስፋ አደርጋለሁ። ጳውሎስን የሚተካ ሰው ነው እኮ ኢየሱስን አስብ የተባለው። ሌላው አስብ የተባለው ተተኪ ሆነ ሰክሰሰር ይለዋል። ይሄ የጳውሎስ ተተኪነቱን እዚህ ሁለተኛ ጢሞቴዎስ 1:3 ምን ይላል? እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ብዙ ሰዎች የመሰከሩለትን ከኔ የሰማውን ሌሎች ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። ምክንያቱም እኔ ልሞት ነው፣ እኔ ሊሄድ ነው፣ እኔ ወደ ጌታዬ ልሄድ ነው፣ አንተ ነህ ነገ የምትተካው እያሉ ነው። የጳውሎስ ተተኪ ነው። አንደኛ ጢሞቴዎስ 1:3 ላይ እሱ ወደ መቄዶንያ ጳውሎስ በሄደ ጊዜ ልዩ ትምህርት እንዳያስተምሩ በኤፌሶን እንዲቀመጥ የለመነው ሰው ነው። ምክንያቱም ጳውሎስን ተክቶ የሚሰራ ሰው እሱን ነው። እንግዲህ ኢየሱስን አስብ ያለው አይገርማችሁም? ሌላው ኢየሱስን አስብ ያለው እርሱ ለክርስቶስና ለቅዱሳን ሁሉ እውነተኛ ነው። ማን? ጢሞቴዎስ ለቅዱሳንም ለክርስቶስም እውነተኛ እንደሆነ ጳውሎስ ሲመሰክርለት በፊልጵስዩስ 2:19 ላይ እንዲላል ነገር ግን ኑሯችሁን ሳውቅ እኔ ደግሞ ደስ እንዲለኝ ፈጥኜ ጢሞቴዎስን ልልክላችሁ በጌታ በኢየሱስ ክርስቶስ ተስፋ አደርጋለሁ። እንደርሱ ያለ ስለ ኑሯችሁ በቅንነት የሚጨነቅ ማንም የለኝም። ሁሉ የራሳቸውን ይፈልጋሉና የክርስቶስ ኢየሱስን አይደለም። ነገር ግን ልጅ አባቱን እንደሚያገለግል ከኔ ጋር ሆኖ ለወንጌል እንዳገለገለ መፈተኑን ታውቃላችሁ። እንደዚህ አይነትን ሰው ክርስቶስን አስባለሁ። እኔና እናንተማ እንዴት አንባል ወገኖቼ? አያችሁ ኢየሱስን አስብ ያለው ጳውሎስ ለዚህ ነው። ወደ አምስተኛው አለፍኩ። ጳውሎስ ኢየሱስ ክርስቶስን አስብ ያለው መቼ ነው? ጳውሎስ ኢየሱስን አስብ ያለው አሁን መሞቻው ደርሷል። ጳውሎስ ያገለገለው 30 ዓመት ነው። ከ36 እስከ 66 ዓመተ ምህረት ነው ያገለገለው። ኢየሱስ 3 ዓመት ተኩል ያገለገለው ጳውሎስ 30 ዓመት ነው እንግዲህ ጌታን ያገለገለው። እኔና እናንተ ምን ያህል ዓመት እንደሚፈጅብን አላውቅም። ሙሴ 40 ዓመት ነው የፈጀበት፣ ጳውሎስ 30 ዓመት ነው፣ ኢየሱስ 3 ዓመት ተኩል ነው። እኔና እናንተ እድሜ ልክስ ቢሰጠን ካሁነዲያ ኢየሱስን ሐሳቡን አገልግለን እናንቀላፋ ይሆን? እግዚአብሔር ይርዳን። ጳውሎስ ግን በእነዚህ 30 ዓመቶች አገልግሎ ወደ መሄጃው ላይ ነው ለጢሞቴዎስ በመስዋዕት እንደሚደረግ የኔ ህይወት ይሰዋልና የሚሄድበት ጊዜ ደርሷልና መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለኔ ያስረክባል፣ ደግሞ መገለጡን ለሚወዱት ሁሉ እንጂ ለኔ ብቻ አይደለም። ስለዚህ መሄጃዬ ደርሷል። ጢሞቴዎስ ኢየሱስን አስብ ብሎ በሁለተኛው ጢሞቴዎስ የመጨረሻ የጳውሎስ መልእክት የመጨረሻ የስንብት መልእክት ላይ ነው ያለው። ስድስተኛው ጳውሎስ ኢየሱስ ክርስቶስን አስብ ያለው ለምንድን ነው? ለምን አለው? እነዚህን ብዬ ጠቀልለዋል። አንደኛው እግዚአብሔር ለሰው ልጆች ባለው እቅድ ውስጥ ኢየሱስ ማዕከላዊ ስለሆነ ነው። Jesus is central to God's plan for humanity። እግዚአብሔር ለሰው ልጆች ሁሉ ያዘጋጀው የዘላለም ሐሳቡን የሚፈጽምበት ኢየሱስ ነው። ኤፌሶን 1:10 ላይ በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይ በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። ምኑ ነው የሚጠቀልለው? እግዚአብሔር ኢሌክሽን እኛ ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን እንሆን ዘንድ አስቀድሞ የመረጠን እግዚአብሔር በክርስቶስ ኢየሱስ ነው። ምርጫ በክርስቶስ ነው። ሪደምፕሽን መዋጀታችን በክርስቶስ ነው። ፕሪደስቲኔሽን ቅድመ ውሳኔ አስቀድሞ እግዚአብሔር የወሰነው በክርስቶስ ነው። አያችሁ ቤዛነት ራንሰም የሚለው ለኛ የተከፈለልን የዋጆው ገንዘብ ሳይሆን የክርስቶስ ክቡር ደምና ነፍስ ነው። ስለዚህ
ይህንን ጌታችንን ልናስብ የሚገባው ሁሉም በክርስቶስ ነው ያደረገልን። ሌላው መጽደቃችን justification፣ ሌላው መታረቃችን reconciliation፣ ሌላው መዳናችን ዳግም ልደት ማግኘታችን regeneration፣ ሌላው መቀደሳችን sanctification በክርስቶስ ነው የተደረገልን። ስለዚህ ጌታን ያላሰብን ማንን ልናስብ ነው? ለዚህ ነው ይሄ ሴንተር ነው ማዕከላዊው ነገር የደህንነታችን የሰው ልጆች ሁሉ አጀንዳ እግዚአብሔር የፈጸመው በክርስቶስ ውስጥ ነው። ስለዚህ አስብ። ለምንድን ነው ኢየሱስን ማሰብ ያስፈልገው? ሁለተኛው ነጥብ ጳውሎስ የጢሞቴዎስ ትኩረት የእግዚአብሔር አጀንዳ ላይ እንዲሆን ለማድረግ ነው። ጳውሎስ ወደ ቆሮንቶስ በገባ ጊዜ አንደኛ ቆሮንቶስ 2 ላይ በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱ እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበር። ምንም ነገር እናንተ የግሪክ ሰዎች እንደሆናችሁ አውቃለሁ፣ ፍልስፍና ቀመር ትወዳላችሁ። እኔ ግን አለ በመካከላችሁ ስኖር 18 ወር ስቀመጥ ከ1 ዓመት ከ6 ወር ለቆሮንቶስ ሰዎች ነው የሚለው ጳውሎስ ከኢየሱስ በቀር እርሱ እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበር። ሌላ ነገር ጳውሎስ እኮ ሕግን ያውቃል፣ ሊያስተምራቸው ይችላል። ጳውሎስ እኮ 3ኛ ሰማይ ተነጥቆ የሄደ ነው። ብዙ መገለጦች ታየኝ፣ ተገለጠልኝ እንደዘመኑ ነቢያት ነን እንደሚሉ ወይም ሐዋርያት ነን እንደሚሉ ተገለጠልኝ ማለት ይችላል። እሱ ያው እውነተኛውን አሁን እኮ ውሸት ነው የበዛው። እውነቱን መናገር ይችላል። ሊያስደምማቸው የሚችል ብዙ ታምራትም ተሰርቶበታል። እሱን አልሰበካቸው። ጳውሎስ ምን አለ? በመካከላችሁ ሳለ ከኢየሱስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበር ይላል ጳውሎስ። እንግዲህ ይሄንን ኢየሱስ ክርስቶስን እኔ እንዲቆርጬ ነው ያገለገልኩት፣ አንተም እሱን በማሰብ አገልግል እያሉ። ሌላው ለምንድን ነው ኢየሱስን ማሰብ ያስፈለገው? ሐሳብን የሚያበላሽ ጠላት ስላለ ነው ወገኖቼ። ሐሳብ ከ3 ምንጭ ፕሮሲድ ያደርጋል፣ ይመነጫል። አንደኛው ከእግዚአብሔር ነው። ዳዊት በራሱ ዘመን የእግዚአብሔርን ሐሳብ አገልግሎ አንቀላፋ ይላል። ከእግዚአብሔር የሚመጣ ሐሳብ አለ። ሌላው የሰይጣን ሐሳብ አለ። አስቆሮቱ ይሁዳ ውስጥ እንደገባ እራት ሲበሉ ዲያብሎስም በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው ሐሳብ አገባበት ይላል ዮሐንስ ወንጌል 13:2 ላይ። ማን ላይ? አስቆሮቱ ይሁዳ አብሮት ከጌታ ጋር ሲማር ሲያገለግል የቆየው ላይ የሰይጣን ሐሳብ ገባ። አያችሁ፣ ሐሳብ ከሰይጣን የሚመጣ። ሌላው የራሳችን የሆነ ሐሳብ አለ። ለዚህ ነው በሰው ልብ ብዙ ሐሳብ አለ የተባለው። ግን የእግዚአብሔር ምክር የሆነው እሱ ይጸናል ነው የሚለው የእግዚአብሔር ቃል። የኛም ሐሳብ አይጸናም፣ የሰይጣንም አይጸናም። የእግዚአብሔር ግን የሆነው ይጸናል። ግን ምን ልላችሁ ነው? ሐሳብን የሚያበላሽ ዲያብሎስ አለ። ሁለተኛ ቆሮንቶስ 11:3 ላይ እንዲላል፣ ነገር ግን እባብ በተንኮል ሔዋንን እንዳሳታት ሐሳባቸው ተበላሽቶ ይላል። በክርስቶስ ከሚሆን ቅንነት ንጽህና ምናልባት እንዳይወጣ ብዬ እፈራለሁ ይላል ጳውሎስ። ምንድነው የሚያስፈራው ጳውሎስ? ሐሳብን የሚያበላሽ። ሔዋንና እኮ አዳም ኢኖሰንት ነበሩ። የነሱን ሐሳብ ያበላሸ ዛሬ ሲንፉል ኔቸር ያለን ክርስቲያኖችንንማ ሐሳብ እንዴት አያበላሽም ትላላችሁ? ያበላሻል እንጂ። ጢሞቴዎስንም ሐሳቡን እንዳያበላሽ ዴማስ እኮ ከአንድ ወቅት ከጳውሎስ ጋር የሚያገለግል ነበር። ሐሳቡን አበላሽተውበት እኮ ነው ሰይጣን ያሁኑን ዓለም ወዶ ተለየኝ ያለው። ጢሞቴዎስም እንደዛ እንዳይሆን በመንፈስ ጀምሮ በስጋ እንዳይጨርስ ክርስቶስን አስብ ይሏል። ሐሳብ የሚያበላሸውን ዲያብሎስን እንዴት እንደሆነ ተናግሬ ጨርሳለሁ። ዘፍጥረት 3:1-6 እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም እባቡን አለች፣ በገነት ካለው ዛፍ ፍሬ እንበላለን። ነገር ግን በገነት ካለው ዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩም። እባብም ለሴቲቱ ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይናችሁ እንዲከፈት እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም የሚያስጎመጅ ለጥበብ መልካም እንደሆነ አየች፣ ከፍሬውም ወሰደች በላች፣ ለባሏም ደግሞ ሰጠችው፣ እሱም ከእርሷ ጋር በላ ይላል። በዚህ ጠቀልላችሁ 8 ነጥቦች ላሳያችሁ እባብ እንዴት ሔዋንን እንዳሳታት። አንደኛው ዳያሎግ ውይይት፣ ከሰይጣን ጋር ጨዋታ።
ከእባብ ጋር ጨዋታ። የእግዚአብሔር ቃል ግን እባብን እርገጡት ነው ያለው። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጣችሁ እንጂ ያለው እባብን አጫውቷል አለ። ዛሬ ሐሳብ እያመጣ ቀደም እንዳልኳችሁ የሰይጣን ሐሳብ አለ፣ የእግዚአብሔር ሐሳብ አለ። የእግዚአብሔር ሐሳብ ያው በጸሎትና በእግዚአብሔር ቃል ይመጣልናል። በዛ በመንፈስ ቅዱስ ኢንፍሉዌንስ ስንሆን የእግዚአብሔር ሐሳብ ግልጽ ሆኖ ይመጣል። የሰይጣን ሐሳብ ደግሞ ያው በስጋ ስንመላለስ ይመጣል። የራሳችንም ሐሳብን አንዳንዴ ይጠቀማል። ጴጥሮስን አንዴ አንተ ሰውን እንጂ እግዚአብሔርን አታስብም አንተ ሰይጣን ከኔ ራቅ አለው ኢየሱስ ክርስቶስ። ለምን አይሆንብህ ባለ ጊዜ ወደ ጎልጎታ እንዳይሄድ። ምን ልላችሁ ነው? የሰይጣን ሐሳብ የሚመጣውን እምንሰማ እምናደምጥ ከሆነ ከሰይጣን ጋር ጨዋታ ጀምረናል ማለት ነው። መቃወም ዲያብሎስን ተቃወሙት፣ ሬዚስት አድርጉት ነው የሚለው። ሐሳቡን እንዳናስተናግድ። ለምን? ከሐሳብ ነው አንድ ነገር አክሽን የሚጸነሰው። ቃየል ወንድሙን ሊገድል ባሰበ ጊዜ ነው ኃጢአት በደጅ ያደባልና ንገስበት ያለው እግዚአብሔር። ግን ያንን ሐሳብ አልነገሰበትም። ስለዚህ ወንድሙን ተነስቶ በአክሽን ገደለው። አክሽን ከመምጣቱ በፊት ሐሳብ ነው የሚቀድመው። ሰይጣን ሐሳብ ነው የሚያመጣው። ታውቃላችሁ? ከእባብ ጋር ጨዋታ። ዛሬ ብዙ ሰዎች አሁንማ አልፎ ተርፎ አጋንንት እናስወጣለን እያሉ አንዳንድ አገልጋዮች ከእባብ ጋር ይጫወታሉ። በኢየሱስ ስም ምን አለ ስለኔ? ከሰይጣን ጋር ብዙ ዳያሎግ አያስፈልግም ወገኖች። እባብ ነው እሱ፣ ውሸታም፣ የውሸት አባት ነው። ምን ቁም ነገር አለውና ነው? ከሰይጣን ጋር ወሬ አያስፈልግም። ከጌታ ጋር ነው እንጂ የእግዚአብሔርን ቃል መጫወት። ስለዚህ የመጀመሪያው ዳያሎግ ነው እንግዲህ የጣላት በጨዋታ ነው የጀመራት። ሁለተኛው ነጥብ ዳውት ምንድነው? ጥርጣሬ ያመጣባት። ዳውት ማለት a feeling of uncertainty ወይም lack of conviction። እግዚአብሔር የተናገራት ሞትን ትሞታላችሁ የሚለው እንድትጠራጠረው አደረጋት። ሶስተኛው ዴሉዥን ነው። ዴሉዥን ማለት ማታለል ነው። ያታለላት ምንድነው? ከእግዚአብሔር እውነት ይልቅ ፎልስ ነገር እንድታምን ያደረጋት። የሱን ውሸት እንድታምን አደረጋት። እግዚአብሔር ከሰበካት ይልቅ ሔዋን ሰይጣን የሰበካት እንድታምን፣ ውሸትን እንድታምን አደረጋት። ዛሬ ሐሰተኛ ነቢያቶችን፣ ሐሰተኛ አስተማሪዎችን ሰዎች ይከተላሉ። ለምን? ከእግዚአብሔር እውነት ይልቅ፣ ከእግዚአብሔር ትሩዝ ይልቅ ለምቾቶቻቸው የሚመቻቸውን ቃል እየሰሙ ከእግዚአብሔር እውነት ይወጣሉ ብዙ ሰዎች። ለምን? መስማት አይፈልጉም ህይወት ያለበትን ቃል። ትሆናለህ ትሳካለህ ያለ የውሸት ነገር የሚነግራቸው ፎልስ ነገር የሚያምኑ ዴሉዥን ይባላል። አራተኛ ዲናይል፣ መካድ refusing to admit the truth። የእግዚአብሔርን እውነት ዲናይ እንድታደርግ ሪፊውዝ እንድታደርግ አደረጋት። ዲናይል እውነትን ካደችው። በቃ እግዚአብሔር የተናገራት ለካ እግዚአብሔር እንደሱ እንዳንሆን ብሎ ነው ለካ ልክ ነህ ሰይጣን ብላ የእግዚአብሔርን ትሩዝ ዲናይ ያደረገች። አምስተኛው ምን ሆነ? ዲዛየር አደረባት። ዲዛየሩ ምንድነው? ጎመጀች ይላል። ጎመጀች፣ ክፉ ምኞት፣ ይሄ ለስት የተባለ ኮቬቸስነስ፣ የተከለከለ ነገር። እግዚአብሔር ዲዛየር ሰጥቶናል። የተከለከለ ነገር ግን መመኘት that is covetousness ነው። ስትሮንግ የሆነ ፊሊንግ አደረባት። ከዛሳ ዲሲሽን ነው አይመጣው። ዲሲሽኑ በስድስተኛ ደረጃ ሮንግ ዲዛይሯ ወደ ምን መራት? ሮንግ ዲሲሽን ውስጥ ከተታት። ዛፉን ቆርጣ ፍሬውን በላች ይላል። ከዛሳ እሷ ጋር ቢቀር አንድ ነገር ነው፣ እሷ ብቻ ትሞት ነበረ። ነገር ግን ወደ ሰባተኛው ፖይንት ሄደችው። ዲሰሚኔሽን ይባላል። ዲሰሚኔሽን ማለት ማሰራጨት ማለት ነው። the action or the fact of spreading something፣ አንድ ነገር ማስፋፋት። አሰራጨችው፣ ከሷ አልፎ ለባሏ ሰጠችው ይላል። ለባሏ ስትሰጠው እሱም ተመረዘ። ስለዚህ የመጨረሻው ሁለቱም ዴዝ ሞቱ። አያችሁ፣ ከእግዚአብሔር ተለዩ። ሰይጣን እንዲህ በተንኮል አታሎ ከኤደን ገነት እንዳስወጣት አንተንም ለክርስቶስ ካለ ቅንነት ንጽህና ምናልባት ሰይጣን እንዳያወጣህ ነው በወንጌል የምሰብከው። ከሙታን የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ ይላል። ጌታን አስበኝ ሳይሆን እንድናስበው ይርዳል። ጨርሻለሁ። መንገድህን አስተምረኝ የቀናውን ጎዳና ሕይወቴም እንዲታደስ በቃልህ እንድጸና
ጊዜ እለምንሃለሁ